ሰላምና ጤና በያላችሁበት ይብዛላችሁ የተከበራችሁና የተወደዳችሁ ውድ ተመልካቾቻችን የዛሬ ፕሮግራማችን ጥበብን በራሷ ያካበተች ወጣቷ የጥበብ ድንቅ እና ተዋናይ የሆነቻትን ምኞትን ይዤላችሁ ቀርቤያለሁ። ከሷ ጋር ጥሩ ቆይታ ይኖራል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ያክብሩት ግብዣዬ ነው። እንግዲህ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አመሰግናለሁ አክብረሽን እዚህ ድረስ ስለመጣሽ እጅግ እናመሰግናለን። እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። ራስሽን ለተመልካቾቻችን አስተዋውቂ። እሺ፣ ምኞት አማረ እባላለሁ። የዩኒቨርሲቲ የመጀመሪያ ዓመት ፍሬሽማን ተማሪ። የተወለድኩት እዚሁ ጎፋ ነው። ጎፋ ሰብለ የሚባልበት ያደግኩትም የተማርኩትም እስከ 12 የጨረስኩትም እዚህ ነው። እዚሁ ተማርሽ? yes። እስኪ ከ1 እስከ 12 ስትማሪ ያጋጠመሽን ከፋሚሊ ጋር እንዴት ነበረ አስተዳደግሽ? ይህን ለተመልካቾቻችን አውጊን እስኪ። አስተዳደጌ በጣም አሪፍ ነበረ። ለቤተሰቦቼ ሁለተኛ ልጅ ነኝ እና ብቸኛ ሴት። ወላጆቼ በጣም ጥሩ አድርገው ነው ያሳደጉን። ሁለቱም በጣም አሪፍ ነበሩ። በጣም ነበረ የሚንከባከቡን። በዛም ልክ እንድንማር ራሳችን እንድናሳድግ ያበረታቱን ነበረ። ስፔሻሊ አባቴ ያነብ ስለነበረ እሱም ያነባቸውን መጽሐፍቶች ምናምን አነባለሁኝ። መጽሐፍ እንዲገዛልኝ እጠይቃለሁ። እሱ ስላለ ጥሩ ነበረ። እናቴም ፎከስ እንዳደርግ የምትፈልገው ከትምህርት በተጨማሪ ደግሞ በቃ ትልቅ ነገር እንዳስብ። ስፔሻሊ አሁን እኛ ቤት ምግብ ቤት ነውና ምግብ ምናምን ይሰራል እና ላይክ ሞር እዛ ላይ ፎከስ አደረግ ቤት ምናምን ስራ ላይ ፎከስ አደርግ። እናቴ ትለኝ የነበረው ጀስት እኮ ተምረሽ ነገ ትልቅ ሰው ስትሆኚ ገንዘብ ስታገኝ እኮ ልትማሪው የምትችይው ነገር ነው። ትኩረትሽ ላይ አይሁን፣ የተሻለ ነገር ላይ ፎከስ አድርጊ ትለኝ ነበር። ከታድጊ ትደርሽበታለሽ። ኤግዛክትሊ ትደርሽበታለሽ። የሚያስጨንቅ ነገር አይደለም። ትምህርትሽ ላይ ትኩረት አድርጊ ያለች ታበረታታኝ ነበረ። አባቴም በጣም ፖዚቲቭ በቃ ላይክ እሱ የነገረኝ ነገሮች አሉ በቃ ጭንቅላቴ ውስጥ። ብዙ ጊዜ ከሱ ጋር አሳልፍ ነበረ። ትምህርት ቤት ሲሄድ ሁሌ የሚሸኘኝ እሱ ነው። በሞተር ከሱ ጋር እንሄዳለን። ይወስደኛል፣ ያመጣኛል። ተነጥዬ አላቅም ነበርና በቃ እሱ ይነግረኝ የነበሩ ያወራኝ የነበሩ ነገሮች በደንብ ጭንቅላቴ ውስጥ አሉና እሱ በደንብ አግዞኛል ብዬ አስባለሁ። መልካም። ምኞት ከስምሽ ስነሳ ምኞት አንድ ሴት ስለሆንሽ ነው? አይመስለኝም። ሁለተኛ ልጅ ስለሆንኩኝ አሁን ቤት 4 ነን። መቼስ ሴት አንወልድም ብለው ያስባሉ ብዬ አላስብም። ለምን ምኞት እንዳሉኝ በስትክክል የሰጡኝ ምክንያት የለም። ይህንን ነው ማቀው እንግዲህ። መልካም። ከ1 እስከ 12 የተማርሽው እዚሁ ጎፋ ነው። አስተማሪዎችሽ እንዴት ትሪት አደረጉሽ? እንዴት ነበረ የመማር ማስተማር ሂደቱ? እሺ፣ እኔ ጭንቅላት ውስጥ አሁን የማይጠፉ አስተማሪዎች አሉ። በጣም ሞዳቸው በደንብ የመከሩኝ እኔ ላይ የሆነ ጥሩ ተጽዕኖ ያሳደሩብኝ አስተማሪዎች አሉ። ትምህርት ቤት ጥሩ ፓርቲሲፔት አደርጋለሁኝ። ይሄ ጥያቄ መመለስ ምናምን ያን ያክል የተጋነነ ጎበዝ ባልሆንም ግን ከአስተማሪዎች ጋር ጥሩ የሆነ ኮሙኒኬሽን አለኝ ብዬ አስባለሁኝ። እሱን አስታውሳለሁ። ሃይ ስኩል ላይ በደንብ የማረሳቸው አስተማሪዎች አሉ። በደንብ ሳፖርት ያደረጉኝ፣ ያበረታቱኝ፣ ጥሩ ይመክሩኝ የነበሩ አስተማሪዎች ነበሩና ከአስተማሪዎቼ ጋር በጣም ጥሩ ግንኙነት አለኝ እና የነሱም ተጽዕኖ ነው ብዬ አስባለሁ። በጣም ማከብራቸው የምወዳቸው አስተማሪዎች አሉ። በጣም ማመስገን የምትፈልጊው አስተማሪ አለ? በጣም ማመስገን መለየት ይከብደኛል እውነት ለመናገር። ሁሉም ተጽዕኖ አሳድረውብኛል ብዬ አስባለሁኝ። በተለየ አመስግኝ ብትይኝ አሁን ለምሳሌ 12ኛ ክፍል እያለሁኝ 11 12 ያስተማረችኝ አስተማሪ ነበረች። ቲቸር ስንዱ ትባላለች። እንግሊዘኛ አስተማሪያችን ነበረችና በጣም ጥሩ አስተማሪ ነበረች። በደንብ ትመክረኝ ነበረ። አይደለም የትምህርት ነገር ይቅርና ሌሎች ጉዳዮችንም ሄጄ ማውራት ጊዜ ነበረ። 10ኛ ክፍል ላይ ደግሞ ማረሳው አስተማሪ ቲቸር ተመስገን የሚባል የሆነ ሰዓት በጣም ትልቅ ሞራል ሰጥቶኝ ነበረ። ጀስት ፕሬዘንቴሽን ነው ተዘጋጁ ተብለን ነበረ። ጊዜ ተሰጥቶናል። እኔ ተዘጋጅቼ ምናምን ፕሬዘንት አረኩኝና በጣም ገርሞት ነበረ በዛ ወይ ማስረዳቴና ተነስቶ የሰጠኝ ሞራል ያለኝ ነገር በጣም በቃ ማረሳው ነገር ነውና አፕሪሺየት አድርጎሻል። yes በጣም ቲቸር ስንዱና ቲቸር ተመስገን አሉ። ሌሎችም ናቸው። ሌሎችም አሉ። አዎ በጣም ለዚያ ያበቁሽ መምህራኖች ክብር ምስጋና ይድረሳቸው ብለሻል። ባሉበት ይድረሳቸው። እንግዲህ እንደሚደርሳቸው ተስፋ እናደርጋለን። 12ኛ ክፍልን ከ1 እስከ 12 በዚያው አጠናቀቅሽ? አዎ። ከዛ 12ኛ ክፍል ማጠቃለያ ፈተና ስትፈተኚ ወደ ሪሚዲያል ውጤት መጣልሽ? ሪሚዲያል መጣው። ከዛ ሄደሽ ሪሚዲያልን ተወጠሽ አሁን ያለሽበት የመጀመሪያ ወደ ሪጉላር ነው። ስለዚህ ሪሚዲያል ሆነሽ ያጋጠመሽ መጀመሪያ ጊዜ ግቢ ስገቢ ያጋጠመሽ ገጠመኞች ለነገ ሌላ ሰው ይገጥማል ብለሽ የምታስቢያቸውን ነገሮች አውቂን እስኪ።
ሶ እንዴት ሪሚዲያል ሆንኩኝ የሚለውም ትንሽ ጥያቄ የሚያስነሳ ይመስለኛል። ሜቢ ከኔ በታች ያሉ ልጆች ይሄንን የሚያዩ ከጠቀማቸው ብዬ ሼር ማድረግ የምፈልገው ነገር 10ኛ ክፍል ክረምት ላይ ይመስለኛል የሆነ ስልጠና ነበር አዲስ አበባ። ሶ አባቴን ጠየቅኩት መሄድ እፈልጋለሁ ምናምን አልኩት። ከዛ ኖ ማትሪክ አለ ለማትሪክ ነው ማንበብ ያለብሽ አለኝ። ከዛ አይ አልፈልግም አልኩት። ላይክ መሄድ አለብኝ ምናምን አልኩት። እዛ የነበረው ስልጠና ደግሞ በጣም በሰዓቱ አከብሮ የነበረ ንግግሮቹን እከታተለው የነበረው ሰው ስለነበረ ማን እንደሆነ አሁን ሜንሽን ማድረግ አልፈልግም። በጊዜ ግን ምንገናኝ ይመስለኛል። ያኔ እሱን ያዩታል ብዬ አስባለሁኝ እና በጣም ስለማከብረው በጣም ስለምወደው ንግግሮቹን በጣም በቃ አዳምጥ ስለነበረ እሱን ማገኝበት ኦፖርቹኒቲ እንዲያመልጠኝ አልፈለኩም። ሶ ያንን ውድድር ሄድኩኝ፣ አገኘሁት፣ ደሳለኝ፣ ሰላም አልኩት፣ ብቻ አክብሮቴን ገለጽኩለት። ከዛ በኋላ ግን ዲስትራክሽን ነበረ። ያ ዲስትራክሽን ምንድነው? ከዛ በኋላ ነው ዩቲዩብ፣ ቲክቶክ ምናምን የተጀመረው እና እከታተላቸው የነበራቸው ኮንተንቶች ሙሉ በሙሉ አመለካከቴን ቀይሮታል ብዬ አስባለሁኝ። ከዛ በፊት ትምህርት ነው ብዬ የማስብ አይነት ሰው ነበርኩኝ። ትምህርትና ትምህርት የሚል አመለካከት ነበረኝ። ሶ ግን ዩቲዩብ ላይ ምናምን እከታተላቸው የነበሩ ሰዎች ያንን አይ ቲንክ አመለካከቴ እንዲቀየር አድርገዋል ብዬ አስባለሁኝ። ጥበብ ፍቅር የተጀመረው 10ኛ ክፍል ተማሪ ሆነሽ ነው? አዎ። እና እዚህ ጋር ማስመር የምፈልገው ነገር ይሄንን ያነሳውበት ምክንያት ምንድነው? ፎከሳቸውን እንዲያውቁት ነው። እኔ ከዛ በኋላ ዲስትራክት ሆንኩኝ ነገር ሰዎቹ ናቸው ብዬ እነሱን ኤክስኪውዝ እያረኩኝ ሳይሆን ሶሻል ሚዲያ ላይ ፎር ኤግዛምፕል እነ ኢማን ጋዚ እና አንድሪው ቴት ምናምን የሚባሉ ጀራራዲ በቃ ትምህርት አያስፈልግም አይነት ሙድ የሚያራምዱ ሰዎች አሉና ያንን መከታተሌ ዲስትራክት አድርጎኛል ብዬ አስባለሁኝ። ከዛ በኋላ ደግሞ ሶሻል ሚዲያ መጣ። ዩቲዩብ ሰራ ነበረ፣ ቲክቶክ ሰራ ነበረ። ሙሉ በሙሉ በቃ ፎከሴ እዛ ላይ ሆነ። ለሞደቄ ኤክስኪውዝ እየሰጠውኝ አይደለም። ሜቢ እኔ ያላረኩትም ጥረት ሊኖር ይችላል። ስለዚህ በተቻለ መጠን አሁን ላይ ክላስ ያለባችሁ ልጆች ቅድሚያ የምትሰጡትን ነገር ወቁ። እኔ እዛ ታይም ላይ ዲስትራክት ሆንኩ ይመስለኛል። ለምን ቅድሚያ መስጠት እንዳለብኝ በመዘናጋቴ ለትምህርቴ ሙሉ ትኩረት መስጠት አልቻልኩም። ለዛ በደንብ ጎርቶኛል ብዬ አስባለሁ። ግን እናንተ ትኩረት የምትሰጡበትን ነገር ካወቃችሁ እንደኔ ትቸገራላችሁ ብዬ አላስብም። ከዛ እንድትማሩ ብዬ ነው። ከዛ ውጤት መጣ። 12ኛ ክፍል ማትሪክ ውጤት መጣ። ወደኩኝ ኦብቪየስሊ። ግን ሞር በደንብ ኤክስፔክት ያደረጉት ፋሚሊ ነበረ። እነሱ ናቸው በደንብ በቃ የተሰማቸው። ከዛ ያው ሪሚዲያል ሄድኩኝ። ሪሚዲያል ሄጄ ክላስ ተጀመረ። በደንብ ነው ትኩረት የሰጠሁት። ድጋሚማ መውደቅ የለብኝም በሚል በደንብ እያነበብኩኝ ነበረ ምናምን። ሪሚዲያል እግዚአብሔር ፈቅዶ ተሳካ። በዛ ፕሮሰስ ነበር አሁን የመጀመሪያ አመት ፍሬሽማን ተማሪ ሆንኩት። ኦኬ፣ ጥሩ ውጤት አምጥተሽ ወደ ፍሬሽማን ወይንም ደግሞ ወደ መጀመሪያ አመት ተቀላቅለሻል። ኤግዛክትሊ። አዎ። እና ሪሚዲያል ሆነሽ ለመጀመሪያ ግቢ ሲገቢ የገጠመሽ የማትረሹ ገጠመኝ የለም? ገጠመኝ ባልለውም ለኔ ኢንቫይሮንመንቱ በጣም ከባድ ነበር። በጣም ምክንያቱም እኔ እዚህ ጎፋ እዚህ በምኖር ሰዓት ከቤት ሞጣ አይነት ሰው አይደለሁም። ትምህርት ቤት ሄዳለሁ ወይ ቤተክርስቲያን ሄዳለሁ። ሙሉ ቀን ማሳልፈው ቤት ውስጥ ነው። እንደዚህ የተለየ ጓደኝነትም የለኝም። ወጥቼ አብሬያቸው እንትን እምላቸው ልጆች ምናምን የሉም። በጣም የቤት ሰው ከመሆኔና ኢንትሮቨርት ከመሆኔ የተነሳ ያ ኢንቫይሮንመንት በጣም ከብዶኛል። መጀመሪያ ዩኒቨርሲቲ ስንገባ ለ6 ነው የምንኖረው። ኢማጂን የራሴ ክፍል ምናምን ያለኝ ሰው እዛ ጋር ለ6 መኖር ማለት በጣም ከባድ ነገር ነው። ከዛ መጀመሪያ ዶርም ገባው ክው ነው ያልኩት። እዚህ ነው የምኖረው? እንዴት ነው የምኖረው አልኩኝ። ራሴን መቆጣጠር አቃተኝ። በቃ ማልቀስ ጀመርኩኝ ማለት ነው። በጣም ኮንፈርት እዚህ ከመልመድ የተነሳ ያ ኢንቫይሮንመንት ከብዶኝ ነበረ። ግን ያው በሂደት የማይለመድ ነገር የለም። ቀስ እያልኩኝ ያንን አዳፍት ማድረግ ጀመርኩኝ። ዩኒቨርሲቲ መግባቴ በጣም ጠቅሞኛል ብዬ አስባለሁኝ። ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለብኝ፣ እንዴት በራሴ መወሰን እንዳለብኝ። ቱ ቢ ኦነስት መጀመሪያም እንትን ኦፕሽን የሚሰጡኝ ፋሚሊ ለኔ ነው አልኩሽ አይደል? 10ኛ ክፍል መሄድ ፈልጋለሁ ስለ ፋዘር ያንቺ ውሳኔ ነው እኔ ይሄ ነገር አለ ብዬሻለሁ፣ ያንቺ ውሳኔ ነው፣ አንቺ መወሰን ያለብሽ ነው የሚለኝ። ስለዚህ ሞር ደግሞ ይሄ በራሴ መወሰን ነገርን እንድጨምር አድርጎኛል ብዬ አስባለሁኝ። እና ዩኒቨርሲቲ በደንብ ያስተምራል። ግቡ ዩኒቨርሲቲ በደንብ ጥሩ ቦታ ነው። ትልቁ ነገር ግቢ ገብቶ ሶሻል ላይፉ ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለብሽ ሁሉንም ነገር ተቻችለሽ ተቋቁመሽ ከአስተማሪ ከቲከሮቹ ከካፌዎቹ ከብዙ ነገር ጋር ተቋቁመሽ መውጣት በጣም ትልቅነት ነው። እንደውም እንደኔ ግቢ ገብቶ የወጣ ሰው ከዛ በኋላ ምንም አይነት ፈተና ቢገጥመው ፈተናውን መውደቅ እንደማይችል ነው
አንቺም መልእክትሽን ያስተላለፍሽው አሁን የመጀመሪያ ዓመት ተማሪ ነሽ በስኬት እንደምንም ብለሽ ጎበዝ ጀግና ነሽ እዚህ ሁሉ ደርሰሻል የፈርስት ሴሚስተር የመጀመሪያ ዓመት ነሽ ውጤት ካልተሰራ ይከብዳል ምናምን ይላል ይሄን አያይዘሽ ለተመልካቾቻችንና አሁን 12 ለሚፈተኑትንም ለሚመጣው ለሁሉ ማስተላለፍ የምትፈልጊው ነገር አለ ግን ያው አክቹአሊ ምን እንደምፈልጉ ወቁ ቅድም እንዳልኳችሁ እንደኔ ዲስትራክትድ እንዳትሆኑ በጭራሽ ትምህርት ነው የምታስቀድሙት ወይንስ ሌላ የምታስቡት ነገር አለ እሱን በደንብ ዲሳይድ አድርጉ ይሄ ፋሚሊ እንትንም አውጡ በቃ ላይ ካሁን ያሉትን ነገሮች አውጥታችሁ ቅድሚያ የምትሰጡት ለምን እንደሆነ እወቁና እዛ ላይ ፎከስ አድርጉ በተረፈ አንዴ እስከሄዳችሁ ድረስ ደግሞ መስጠት ያለባችሁን ትኩረት መስጠት አለባችሁ ብዬ አምናለሁ እንግዳችን ምኞት ጥሩ ምክር ሰጣችኋለች ብዬ አስባለሁ በነገራችን ላይ ተማሪን ብቻ አይደለችም መጀመሪያ እንዳልኳችሁ የጥበብ ፍቅር ያላትና ዳኞች ቆመው ያጨበጨቡላት ጥበብ ንግስት ብላት እኔ ያው ማሞገስ አይሆንብኝም በጣም ያንስባታል እንግዲህ በጣም በሚገርም ሁኔታ በተፈጥሮ ምንም አይነት ፕራክቲስ ሳይኖራት የትም ሄዳ ትምህርቱን ሳትወስድ የተለያዩ ነገሮችን በማየት በራሷ ክሬቲቪቲ ፈጥራ ሄዳ ለውድድር ዳኞች ቆመው አጨብጭበው የሰገዱልህ በጣም ጀግኒት የሆነች ሴት ናት እንዴት ወደ ጥበብ ዓለም ውስጥ ገባሽ የሚል ጥያቄ ይዤልሽ መጥቻለሁ እሺ አመሰግናለሁ ትንሽ ተጋነነ ግን ያን ያክል ባይሆንም ትንሽ ምችለውን ሞክሬያለሁኝ ሶ የመጀመሪያው ነገር ስለ ውድድሩ ለማውራት ይሄ ላይክ መጀመሪያም የነበረ ነገር ነው እንዳልኩሽ ዩቲዩብ ቲክቶክ ምናምን የጀመርኩት 10ኛ ክፍል ሆኜ ነው ከአዲስ አበባ ከተመለስኩኝ በኋላ ሞር እዛ ላይ መስራት ጀመርኩኝ ያንን እንዳደርግ ያነሳሳኝ መጀመሪያ ላይክ ፍሬንዶቼ ነበሩ ጓደኞቼ የሚሰሩ ከዛ ላይክ ለምን አንቺ ማጀመሪ ምናምን የሚል ሐሳብ መጣ እዛ ጀመርን ሰው ከዛ የጀመረ ነገር ነበርና እንዳልኩሽ ሰዎቹንም በጣም ነው እዛ የነበሩ ሰዎችን እከታተላቸው የነበረው ስለዚህ ሁሌ ላይክ ቤት ፕራክቲስ የማደርገው ነገር ነው ድንገት የመጣ ነገር ነው ብዬ አላስብም እያሰብኩት የነበረው ነገር ነበረ ግን አጋጣሚ ዩኒቨርሲቲ ያለው ነው ያንን ማስታወቂያ ያየሁኝ ካየሁት በኋላ ለምን አልሞክረውም ይሄንን ነገር አልኩኝ ከዛ አማረ ጋር ደወልኩለት አማረ ማለት አባቴ ነው ሰው ደውዬለት እንደዚህ አይነት ነገር አለ ሰው መሞከር ፈልጋለሁ ምናምን አልኩት ያንቺ ውሳኔ ነው ከፈለግሽ ሞክር ያለኝ ከዛ ሻልኩት ጥበብ እንዴት ወደ ጥበብ መጣሽ ካልሽኝ ግን አይ ቲንክ ፋሚሊ ባክግራውንድ አለ አሁን ፋዘርም አሁን ላይ ትቷል እንጂ ሙዚቃ የሙዚቃ መሳሪያ ይጫወት ነበር ወንድሙም ታላቅ ወንድሙም አለ መንግስቱ ይባላል አሁን የለም ነፍስ ይማር ግን ሞር ይሄ ሙዚቃ ላይ ጥበብ ላይ በደንብ ነበሩበት በደንብ እዚህ ጎፋ ውስጥ አሉ ከሚባሉ ሰዎች ይጠቀሱ ነበር እና ፋዘርም እንደዛ ይጫወት ነበር ማዘርም ያንን አይታ እንደመረጠችው ነግራኛለች ሰው ከፋሚሊ የመጣ ነገር ነው በጥበብ በሙዚቃ ማለላት ማለት ነው ይመስለኛል እንግዲህ ደስ ሲል በፋሚሊ ነው የመጣው አዎ እንትን ሞደው ነገር ነው ላይክ ይሄ ፍቅሩ አለሽ ሰው ፊትም እንትን ማውራት ምን ማለት እንዳልኩሽም ትምህርት ቤትም በደንብ ፓርቲሲፔት አደርጋለሁኝ ይሄ ወጥቶ ፕሬዘንቴሽን ማድረግ በቃ ያስደስተኛል ላይክ ቃላቶች ፕሬዘንቴሽን ያመራምሩ ብዙ እንድንጠይቅ የሚያደርጉ ብዙ አልፈራም ነገር ጥሩ ደስ ይላል ምን ተሰማሽ ዳኞች በጣም ወደውሻል አክብረውሻል ተመችቷቸዋል ሐሳብሽ እሺ ላይክ እንደ መጀመሪያ ዙር ጥሩ ነበረ ከዚህ በኋላ ብዙ ዙሮች አሉ ወደ ንግግሩ ስመጣ የንግግሩ ሐሳብ የተጠነሰሰው እንዴት መሰለሽ ላይክ ብዙ ሰው ገጥሞታል ብዬ አስባለሁ የብዙ ሰውን ቤት ያንኳኳ ነገር ነው ብዬ ነው ማስበው ሰውኔም ፐርሰናሊ ማቃቸውን በጣም ብዙ ሰዎች አጥቻለሁ በዚህ ጉዳይ ማለት ነው ንግግሩ ምንድነው ላይክ ራሳቸውን ስለሚያጠፉ ሰዎች ነው ብራቮ ዳኞቹም የወደዱት ብዬ ማስበው እና ብዙ ሰውም ያንን ነገር ብዙ ሰው ጋር ተዳረሰ ብዬ የማስበው ከነገሩ ክብደት አንፃር ይመስለኛል እና ለዛ ይመስለኛል ንግግሩ ራሳቸውን ስለሚያጠፉ ሰዎች ስለነበረ ለዛ ይመስለኛል ሞር የተወደደው ሰዓትሽን እንኳን አላዘጋጅሽም አሁንም ቆሜ ላጨብጭብልሽ ሐሳቡ በጣም አስፈላጊና አነጋጋሪ የሆነ ነገር ነው ብዙዎቻችን አሁን ብዙ ነገር ማወቅ የሚጠበቅብን ነገር ትልቅ ሰዎች ነን የሰው ልጅ ከፍጥረታት ሙሉ አስተሳሰቡ ላቅ ያለ ከሁሉም የሚበልጥ ድንቅ ፍጡር ነው እና ይህን በዚህ ጋር ተያይዞ ሰው አሁን በጣም በብዙ ሁኔታ ራሱን እያጠፋ ይገኛል እህቶቻችን ወንድሞቻችን በጣም ብዙ
ተስፋ በመቁረጥ ምክንያት ራሳቸውን ያጠፋሉ። ከዚህ ጋር ተያይዞ ያስተላለፍሽው መልእክት በጣም መካሪና ጥሩ ነገር ነው። በዚሁ ብለን እኛም ራሳችሁን የምታጠፉ ሰዎች እባካችሁ ለነፍሳችሁም ጥሩ አይደለም። ነገ የተሻለ ህይወት አለ። ራሳችሁን ትቀይራላችሁ። ማንኛውም ሰው ከሰራና ራሱን የሚችል ከሆነ ነገ ጥሩ ደረጃ እንደሚደርስ ራስን ከማጥፋት ይልቅ ነገሮችን አስተካክሎ ራስን ማወቅ በስኬት ላይ ስኬትን ማግኘት ትልቅ ነገር ነው። በዚሁ ብለን ራሳችሁን አታጥፉ አደራ። መኖርን ምረጡ። ነገ የተሻለ ቀን ነው። ነገ ሌላ ቀን ይሆናል እንላለን። ምኞትም ጥሩ ሀሳብ ነው ያቀረብሽው። ሀሳብሽ ጥሩ ነው፣ ተመችቶናል። ስሜቱ በጣም ደስ ብሎሻል። ዳኞች አክብረውሻል፣ ወደውሻል። በሚቀጥለውም ዙር እንደምታሸንፊ ተስፋ እናደርጋለን። ምን ያለሽ ለወደፊት ምን አስበሻል? በሚቀጥለው ውድድር አለሽ፣ ምን ታስቢያለሽ ለነገሽ? ያው ሞሬት በተሻለ ነገር ለመምጣት የዳኞቹን ማስተያየት በዚሁ እንዲቀጥል አሪፍ በሆነ ወይ ሄደን ውድድሩን ለማሸነፍ ነው እንደ እግዚአብሔር ፍቃድ ማስደሰት ፈልጋለሽ። ኤግዛክትሊ ሰውን የሚጠቅም ነገር ለኮምፒቲሽን ብቻ ሳይሆን ልክ እንደዚህ ሰው የተሸገረበት ነገር ካለ በቃ ሰውን ሳፖርት የሚያደርግ ነገር በሆነ አይነት መልኩ ተስፋን የሚሰጥ ነገር አስተላልፌ ሰውን ተምሮበት የሆነ ጥሩ ነገር አግኝቶበት በዛ በቀጥል ደስ ይለኛል እንደ እግዚአብሔር ፍቃድ። ሁለተኛ ዙር ውድድር አለሽ አለ በሚቀጥለው እና ስለሱ ምን አስበሻል? ያሰብሽው ነገር ምንድነው? ሰው ሁለተኛ ዙር ውድድር ይኖረናል አይቀርም። በሂደት ስለሆነ የሚሆነው እስከ ፋይናል ድረስ ጠብቁ ሁላችሁ። ዩቲዩብ ስም ንቁ ፖድካስት ይባላል ወይም ደግሞ አሁን ተቀይሯል አንቂ አንደበቶች ይሰኛል። እዛ ላይ ገብታችሁ ሁላችሁ ተከታተሉ። ሁለተኛ ዙር ይኖረናል። ሁለተኛው ዙር ደግሞ ሞር በተሻለ መንገድ ነው የሚሆነው። ስለዚህ ሁላችሁም እየገባችሁ ሳፖርት አድርጉ። ከዛም በተጨማሪ እኔን ማገዝ የምትፈልጉ ሰዎች ካላችሁ ማገዝ ትችላላችሁ። ምክንያቱም በጣም ብዙ ኮስት አለው። ከዚህ ትራንስፖርት አለ፣ የታክሲ አለ፣ የልብስ አለ፣ ኤቭሪቲንግ በቃ ኮስት አለውና በሀሳብም ይሁን በተለያየ ነገር እኔ ሳፖርት ማድረግ የምትፈልጉ ሰዎች ካላችሁ ልታግዙኝ ትችላላችሁ። ሁለተኛው ዙር ከዛ የሚቀጥለው አሪፍ ይሆናል ብዬ አስባለሁኝ። ጠብቁት፣ ሳብስክራይብ አድርጉ፣ ገብታችሁ ተከታተሉ። አንቂ አንደበቶች የመጀመሪያው ዙርም እዛው ምኞት አማረ ብላችሁ ብትገቡ ታገኙታላችሁ። አንቂ አንደበቶች ቢሉ አንቂ አንደበቶች ላይ እዛ ታገኙታላችሁ። የሁለተኛው ዙርም ደግሞ ከጎኗ ሆናችሁ አይዞሽ እያላችሁ እንደምታሸንፍ ተስፋ እናደርጋለን። አብራኝ ከጎኔ ሆና የእናንተም ተሞክሯን የተለያዩ ነገሮችን ያስተላለፈች ነበረ። አንቺ አሁን ሁለት ነገር ይዘሽ ነው እዚህ የደረሽው። በዚህ እድሜሽ ገና ልጅ ነሽ። ብዙ ነገሮች ለወደፊት ይጠበቃል ካንቺ። ብዙ ነገር ታቀርበለሽ ተብሎ ይጠበቃል። ስለዚህ አሁን ሰው በአንድ ነገር ብቻ መሄድ አይችልም እንደማይችልና በብዙ ዘርፎች ከሄደ እና ትኩረት ሰጥቶ ከሰራ ስኬታማ እንደሚሆን አይቻለው ካንቺ እና ይሄን ተሞክሮሽንና አሁን አንዳንድ ነገሮች አልባሌ ቦታ የሚውሉ ልጆች አሉ፣ የጥበብ ፍቅር ያላቸው ሰዎች አሉ እና ለነዚህ መልእክት ማስተላለፍ ትፈልጊያለሽ? በመጀመሪያ ምንድነው ልጅ ነኝ ብዬ አላስብም። እውነት ለመናገር ምናልባት ለፋሚሊ ልጅ ልንሆን እንችላለን፣ ለሚያውቁን ሰዎች ልጅ ልንሆን እንችላለን። ግን ልጅ አይደለንም። አትሸወዱ። መስራት አለባችሁ፣ መንገድ መፈለግ አለባችሁ። የሆነ ለማምለጥ በቃ you have to find way። ልጅ ነኝ ምናምን ብላችሁ ቁጭ አትበሉ to be honest። እና ሁለት ነገር ምናምን የሚለው ነገር ተናግሬያለሁ። የሆነ ነገር መምረጥ አለባችሁ። እውነት ለመናገር ዲስትራክትድ መሆናችሁ አይቀርም። የሆነ ነገር ላይ ፎከስ አንድ ነገር ካልመረጣችሁ የማይቀር ነገር ነው። አባቴ ሁሌ የሆነ የሚለኝ ነገር አለ። ምግብ እየበላኝ ስልክ ምናምን ማይ ከሆነ አንቺ ልጅ በአንድ ጊዜ ሁለት ነገር አይደረግም፣ አንዱ ላይ ትኩረት አድርጊ ይለኛል። የሆነ ነገር ላይ ፎከስ ማድረግ መቻል አለባችሁ። ግን ደግሞ ግዴታ የሚሆንበት ታይም አለ። እሱንም እንደምንም አቻችላችሁ መሄድ ነው። ያው አንዱን ማስቀደም አይቀርም፣ ግን እንደምንም ባላንስ አድርጋችሁ ለመሄድ ሞክሩ። ከዛ በተጨማሪ በእኔ እድሜ ያላችሁ ወይም ደግሞ ከኔ ትንሽ ዝቅ የምትሉ ምናምን ካላችሁ ቲኔጀርስን ብትሆኑ ልጅ ነኝ ብላችሁ አታስቡ፣ አትሸወዱ። በቃ ፈልጉ መንገድ በሆነ ወይ ማምለጥ አለባችሁ። መውጣት አለብን፣ ማምለጥ አለብን። እየታገልን ነው። እኔም እየታገልኩ ነው፣ መንገድ ለመፈለግ እየሞከርኩ ነው።
በተሻለኝ መጠን የኔን ጆርኒ ለማስቀመጥ የነበሩትን ነገሮች ለማሳየት እየሞከርኩ ነው። ዩቲዩብ ቻናል ላይም ቲክቶክ ላይም ሼር ለማድረግ እየሞከርኩ ነው። ሶ እየታገልን ጀስት እንውጣ፣ የሆነ ሰው እንሁን፣ የሆነ ነገር እንፍጠር ልላችሁ ፈልጋለሁ ከእግዚአብሔር ጋር። በጣም ትልቅ ነገር ነው ያስተላለፈችው። የሰው ልጅ ከሰራ ክሬቲቪቲ ከሆነ ፈጣሪ ከሆነ ብዙ ነገሮች ላይ መድረስ እንደሚችል ብዙ ነገሮችን ሰክሰስ ማድረግ እንደሚችል መልእክቷን አስተላልፋለች። እኔም ቢሆን መልእክቴ የተለያየን ሰዎች ነን፣ ብዙ ተሰጧለን፣ ተሰጧችንን ደብቀን ሰው ምን ይለኛል በሚል ፍራቻ ራሳችን የደበቅን ብዙ ሰዎች አለን። ስለዚህ ራሳችንን በማውጣት ራሳችን ላይ ያለውን እውነት በማውጣት ትልቅ ደረጃ መድረስ ይቻላል የሚል መልእክታችንን ሁለታችንም አስተላልፈናል። መጨረሻ ማስተላለፍ የምትፈልጊው ነገር? በመጨረሻ ማስተላለፍ የምፈልገው ነገር ምስጋናና ትንሽ መልእክት ነው የሚሆነው። ቤተሰቦቼን በደንብ ማመስገን እፈልጋለሁ። ምናልባት ለሌላም ፋሚሊ ምሳሌ መሆን ይችላሉ ብዬ አስባለሁ። ይሄ ልጅን ኮምፔር አለማድረግ በጣም ትልቅ ነገር ነው። ሜቢ አሁን የሆነ ቤተሰብ እኔን አይቶ ልጃቸውን የሰው ልጅ ስንት ነገር ያደርጋል፣ ወላጁን ያስጠራል፣ አንቺ ግን ቁጭ ብለሽና እንደዚህ አይነት ነገር አትናገሩ ፕሊዝ። ላይክ ሁሉም የራሱ መንገድ አለው፣ ሁሉም የራሱ ከምንም በላይ እግዚአብሔር የሁላችንንም መጨረሻችንን ያሳምርልን። ሲቀጥል ግን ልጅ ኮምፔር አይደረግም። የእንትና ልጅ እንደንትና አትሆንም ምና አይባልም። ራሳቸውን ይሁኑ፣ በራሳቸው መንገድ ይደጉ፣ የሚፈልጉትን ነገር ያደርጉ። ከዛ በተረፈ እኔ እጅ ላይ ያላችሁ ሰዎች በቃ እንውደቅ፣ እንሳሳት፣ ሁሌ ልክ ለመሆን አንሞክር። ሁሌ ሰው ልክ ናችሁ ላይላችሁ ይችላል፣ ሁሌ ጎበዝ ላይላችሁ ይችላል። ግን ልባችሁ ውስጥ ያለው ነገር ተቀብሮ እንዳይቀር ሰው ምን ይለኛል፣ ሰው እንደዚህ ቢለኝስ፣ እንትናን ባስቀይምስ ምናምን። ይሄ ማለት ሰውን አስቀይሙ፣ ሰውን ማስቀየም አለባችሁ እያልኩኝ አይደለም። ግን ልባችሁ ውስጥ የሆነ ነገር ካለ ያንን ነገር ካመናችሁበት ራሳችሁን ሁኑ፣ በራሳችሁ መንገድ ሂዱ። የግድ ሰው እናንተ ሊያደንቅ ያዛችሁት ነገር ልክ ነው ሊላችሁ አይገባም። እና ፋሚሊ ሳፖርት አድርጉ። በእኔ እጅ ያላችሁ ልጆችም ለመውደቅ አንፍራ፣ እንውደቅ። አሁን ለምሳሌ እኔ 12ኛ ክፍል ስወርቅ በጣም ብዙ ሰው ነው ሾክድ የሆነው። ግን this is በቃ the journey። ወርቃለሁኝ፣ እነሳለሁኝ፣ እሄዳለሁኝ፣ መንገዴን እንፈልጋለሁኝ። እየፈለግን እንታገል። አትዘናጉ። ልጅዳችሁ ምናምን ስትባሉ አትዘናጉ። ልጅ አይደላችሁ። መንገድ ፈልጉ፣ መንገድ እንፈልግ፣ እናምልጥ። ልባችሁ ውስጥ ያለውን ነገር አውጥታችሁ ተጠቀሙበት። በቃ የሆነ ሰው እንሁን፣ የሆነ ነገር እንስራ ለማለት እፈልጋለሁኝ። ሰው በዚህ ጆርኒ በጣም ያገዛችሁ ሰዎች አላችሁ። በጣም ነው የማመሰግነው። ራሳችሁን ታውቃላችሁ። ተሳክቶ ደግሞ ይሄ ውድድር አሸንፌ ጥሩ ነገር ላይ እንደምደርስ ውድድሩ እንደማሸንፍ ተስፋ አደርጋለሁ። ቤተሰቦቼ በጣም እየለፋችሁ ነው። በእውነት ፍላጎቴን አክብራችሁ እሺ አንቺ የፈለግሽው ይሁን ይሄ አንቺ ውሳኔ ነው ብላችሁ እድል ሰጣችሁ ሳታወዳድሩ ላይክ አንቺ ሴት አይደለሽም እንደ ሴት አትሆኚም አንቺ እንትና ልጅ አታይም ምናምን ሳትሉኝ በጣም አመሰግናለሁ። ራሴን እንደሆነ ስለፈቀዳችሁልኝ የምፈልገውን ነገር እንዳደርግ እድሉን ስለሰጣችሁኝ አመሰግናለሁ። ይሄንን ይመስላል። በዚህ ጆርኒ ያገዛችሁኝ ሁላችሁንም በጣም ማመስገን እፈልጋለሁ። ያው ድላችን ስናሸንፍ ስለሆነ እግዚአብሔር ፈቅዶ የእግዚአብሔር ፍቃድ ከሆነ ካሸንፍን ደግሞ ቀጣይ የሚሆነው ነገር እናያለን። በጣም አመሰግናለሁ እናንተም አክብራችሁ ስለጠራችሁ። ወላጆች ልጆቻችሁን ኮምፔር ከሰዎች ጋር አታድርጉ የሚለው ነገር በጣም ትልቅ መልእክት አለው። በእውነት ሰዎች አይዞ ሲባል በእኛ አይነት እድሜ ያላቸው ልጆች አይዞ በርቺ ስትባል ትችያለሽ፣ ጀግኒት ትችያለሽ የሚል ማበረታቻ ሲሰጠን ማናችንም ከጎናችን እንደሆነ ይሰማናል። ስለዚህ ልጆቻችሁን ኮምፔር አታድርጉ። ይህ የሁላችንም መልእክት ነው። ይህ ቪዲዮ የምትመለከቱት ሁሉ ነገ የሚገጥማቸውን ጫና ለመከላከል ያህል አይዞሽ በርቺ፣ አይዞህ በርታ፣ መጥፎ ነገር ላይ አትውደቅ በሚል ምክር እንጂ የከሌ ልጅ እንደዚህ ስላደረገ አንቺ እንደዚህ አልሆንሽም በሚል የልጆቻችን አቅም አናሳጣም። እናበርታቸው፣ ከጎናቸው እንሁን ብላለች። ትልቅ መልእክት ነው። የሚኒዮት ቤተሰቦች እጅግ ከልባችን እናመሰግናለን። ለብዙዎች ምሳሌ የምትሆኑ ቤተሰቦች ናቸው። በዚህ ቀጥሉበት። አስተዳድጋችሁን ደስ ይላል። እናመሰግናለን። ቤተሰቦችንም አንቺንም እዚህ ድረስ አክብረሽን መጠሽ የፕሮግራማችን ተካፋይ ሆነሽ
ለሰዎችም ትልቅ መልእክት አስተላልፈሻል እና በሚቀጥለው ቪዲዮ በቀጣይ ቪዲዮ እስክንገናኝ ከሌላ እንግዳ ጋር እስክንገናኝ እጅግ ከልባችን እናመሰግናለን። እናንተም ይህን የዩቲዩብ ቻናል ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ጥሩ መልእክት ያላችሁ የፍቅር ታሪክ እንዲሁም የተለያዩ ፕሮግራም ካላችሁ ስልክ ቁጥር እናስቀምጥላችኋለን። ደውላችሁ አናግሩን፣ ፕሮግራም እንይዝላችኋለን። በተለያዩ ቪዲዮዎች የምንገናኝ ይሆናል። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።